በስምሽ ምን አለሽ? ከመኪናሽ ውጪ ከመኪናዬ ውጪ በስሜ የባንክ አካውንት አለኝ። ሲም ካርድ አለኝ። ሌላ ምን አለኝ መሰለ? ልጃችን ዛሬ የቤት ባለቤት ሆነሻል። ብታይ የቤት ባለቤት ሆነሻል። የምር የምነት እንድታመኝ ደግሞ ያሳይሻለኝ ብዙ ነገሮች። ብታይ ባለ አንድ መኝታ ቤት ባለቤት ሆነሻል። በስምሽ ሁሉ ነገር አልቆ ክፍያ ተጨርሶ ይሄው በወር ምናምን የሚከፈል ነገር የለም። ሙሉ በካሽ ነው የገዛሁልሽ። የሚገርም ቤት ወስዶ ማሳየት የሚጠበቅብኝ ማለት ነው። ደስ አለሽ። ኬኩን ቆረሽና እነግርሻለሁ እንዴት እንደገዛሁልሽ ማለት ነው። ይህን የመሰለ ልዑል አምታለን ያንስብሻል። ሩታዬ የኔ ፍልቅልቅ የኔ ሴት የኔ ጀግና ሴት ማለት ነው። ለአንቺ ይገባሻል ማለት ነው። ይሄ ያንስሻል ማለት ነው። እውነት ነው ብዙ ማለት ነው። ያንስባታል ማለት ነው። ኤሉ ማለት ብዙ እያላልኩም ኤሉ ማለት ነው። እና በጣም እንደውም ሲያንስባት ነው ማለት ነው። ለሩታ ከዚህ የበለጠ ቢደረግላት ደስ ይላል ማለት ነው። እንግዲህ አብርሽ ሰፕራይዙ ማለት ነው እንግዲህ እላላላላል ነው ጋይዝ እውነቴን ነው ማለት ነው። በጣም ደስ ነው የሚለው ማለት ነው። ድምቅ ሽብርቅ ፏ እንደዛ አርገህ አቀባበል ስለተቀበልክ አብርሽ እናመሰግናለን እህታችንን ማለት ነው። እንዲሁም ደግሞ ለሩታ የሚገባ ለሩታ የሚሆን በእውነት ከዚህ የበለጠ ይገባታል ማለት ነው። እንዲሁም አብርሽ የቤት ባለቤት አርጓታል ማለት ነው። ሩታ የአንድ ክላስ የአንድ ቤት ማለት ነው። አንድ ክፍል ማለት ነው እና በቃ ሹጋ ማለት ነው። በጣም ደስ የሚል ነው ማለት ነው። ለሩታ ሁሉ ነገሮች የቤት ኪራይ ምናምን ሩታ እንድትከፍል እንዳትጨናነቅ እስከ ልጇ ምናምን ሁሉ ነገር ጨራርሶ ማለት ነው። እናንተ ብሩ ራሱ ማለት ነው 8 ሚሊዮን እኮ ነው ጋይስ፣ 8 ሚሊዮን ማለት ነው። እና ለሩታ ያንሳል ማለት ነው። ያንሳል። ሞራና ጭብጭቡ ኧረ የለም ጩኸት እናንተ እህታችን እኮ በቃ እምርፏ ብላ ሽብርቅ ብላ እንደዚህ ሰላዩዋት ስቃ ሰላዩዋት። እውነት ለመናገር ማለት ነው ሩታና አብርሽ ሲሆኑ እንዴት አባቱ ነው ድምቅ የሚለው ሰፈሩ፣ እንዴት አባቱ ነው ምርምር የሚለው ማለት ነው። ጋይ በጣም ነው የሚያምረው ማለት ነው። እና እንግዲህ ሩታያችን ፍቅራችን ልዕልታችን እህታችን ማለት ነው እንደዚህ እምር እፏ ሽብርቅ አርገ ዲኮሩንም ሁሉን ነገሮችን አብርሽ ማለት ነው እንደዚህ ፈገግ ስላደረካት እህታችን እናመሰግናለን። አዎ እና ደግሞ ለሩታ ያንሳታል ማለት ነው። ይሄ ነገር ብዙ ነገር ተብላለች፣ ብዙ ነገር ተሰድባለች። ብዙ ለሩታ ይሄ ሲጀመር ሲያንሳት ነው። እንኳን 1 ሚሊዮን እንኳን 8 ሚሊዮን ማለት ነው። ቢያንስ እንደው ለሩታ ሌላ ነገር ራሱ ቢነጠፍላት ራሱ ደስ ይለናል ማለት ነው። ለምን ሩታ በጣም ብዙ ነገሮች አሳልፋለች። 1 2 3 ብቻ አይደለም ብዙ ነገሮች ብዙ ተሰርባለች፣ ተዘቅዝቃለች። በቃ አላረለ ይሄን ተውትና በጓደኞች ስንት ነገር ተብላለች። ግን ብቻ ፈጣሪ ወደኋላ አይመልሰን። እውነቴን ነው እና በጣም ደስ ብሎኛል ማለት ነው። እውነት ለመናገር ማለት ነው ጋይዝ እና ውድ ቤተሰቦቼ ዛሬ የደስታችን ቀን ነው። ፈጣሪ ደግሞ ደስታን ሁሌ ያርግልን ማለት ነው። እንግዲህ ደግሞ ወደ ቀልባቸው ተመልሰው ደግሞ አንድ ቤት የሚኖሩ ፈጣሪ ያርጋቸው። እውነት አብርሽና ሩታ ቢመለሱ በጣም ደስ ብሎኝ ይለኛል ማለት ነው። ለምን ሁለቱ የተፈጠሩት ምንም ቢሆን ምንም ማለት ነው ምንም ቢሆን በቃ ሁለቱ የተፈጠሩት ለራሳቸው እርስ በርስ እንዴት ተሳሰቡ ነው። ምንም ነገር ነው ቢጣሉም ምንም ቢሉ ሲያምርባቸው ሲጀመር እውነቴን በጣም ነው የሚያምርባቸው። ግን እኛ በቃ እንደዛ አብርሽን ምናምን ተሴት ጋር ስለሚለጣጠፍ በጣም እንቆጣለን እንጂ አብርሽንም አንጠላውም። ግን እህታችንን ስለሚያሰድባት ምናምን ነው እንጂ ለሀገር አይደለም።
እና ዛሬ ደግሞ እንግዲህ ቤተሰብ ስብስብ ብሎ ድምቅ ሽብርቅ አርጎ እንግዲህ እህታችንን በስነ ስርዓት የተቀበላት አብርሽ እናመሰግናለን። እኛም ይሄ እውነት ይገባታል ማለት ነው። በትንሹም ቢሆን ግን ይገባታል ማለት ነው። ማን ያደርጋል በአሁኑ ሰዓት እንደዚህ ማለት ነው። እና ልዑልን ይህን መሳይ ልዑል ደግሞ ልጅ ስለሰጠችህ ለሩታዬ ይሄ አንሳታል ማለት ነው። እውነት ጋይዝ አንሳታል አይደለም? ሞራል ነው። አጨብጭቡ እስቲ። እኔ በጣም ደስ ብሎኛል ማለት ነው። ይገባታል ለሩታዬ ማለት ነው። ሲያንሳት ነው። እና እንግዲህ ሩታዬ ፍልቅልቅ ሽብርቅ ብላ ስመጣልን ደስ ብሎኛል ማለት ነው። እንግዲህ ምንድን ነው በስምሽ አለው ምናምን ሲላት አብርሽ ሲጠይቃት ማለት ነው መኪና ባይዘዊ ማለት ነው። እንዴት እንዳሳቀኝ በቃ ጋይዝ ማለት ነው። የሆነ ነገር እንትን አላላችሁም? ትዝ አላላችሁም? ድሮ ማለት ነው እንደዚህ ነበር የምትስቀሩ ታይ በቃ ከልቧ አሁን የድሮ ሳቋ ማለት ነው ከልቧ ተመለሰልን። በእውነት በጣም ነው የምናመሰግነው። ቴንኪዩ ሶ ማች። እውነት በጣም ደስ ብሎኛል ማለት ነው። ለምንድን ነው እንደዚህ የምለው? በቃ ሩታዬ ስቃት ምናምን ስናያት ማለት ነው በቃ እኔ እንጃ ለምን አላውቅም። በጣም ነው ደስ የሚለን ማለት ነው። ሁላችንም እኛ የሩታ እህቶች እውነት እናመሰግናለን ማለት ነው። እህታችን እንደዚህ ስላስጠቅልን፣ እህታችን እንደዚህ ፏሽ ብርቅ ስላስደረግልን ማለት ነው ከልብ ነው የምናመሰግነው። ፈጣሪ ደግሞ እንግዲህ የተሻለ ይሰጣልና እንግዲህ ማለት ነው ሩታዬ ሀብቴ፣ የኔ ቀብራራ፣ የኔ እህት፣ የኔ ቆንጆ፣ የኔ ፍልቅልቅ እንግዲህ ጥላትን አቃጥለሽ እንግዲህ ብዙ ነገሮች ተብለሽ ብዙ ነገር ተሰድበሽ እንግዲህ ያው አብርሽም ደግሞ ተሰድቧል፣ ተረግጧል፣ በቃ ተዘግዝቋል፣ ብዙ ነገር ሆኗል ማለት ነው። ግን ማለት ነው ማለት ጀግና ነው። ለምንድን ነው እንደዚህ የምለው? ተሰድቦም ተዘግዝቆም ምን ብሎ ግን ወደኋላ አላለም። ስንት ቤት ገዛው እንደ ጋሽዬ ለእሱ ለሩታ የሚኖሩበት ቤት አስባችሁታል ጋይስ? እና ለራሳቸው ባይዘዊ ማለት ነው ይሄ ስራ ማለት ነው በጣም ጀግንነት ነው። ሆነ ለመናገር እኔ እውነቴን ነው። ለምን ይሄ ሁሉ ነገሮች ሲሰሩ ማለት ነው በቃ ለራሳቸው ነው እንጂ ስለሰው አይመለከታቸውም፣ አያገባቸውም። ለምን ወዳችሁ ፈቅዳችሁ እስከምታየው ድረስ አይመለከታቸውም። እውነቴን ነው። ብር የምልኩ ሰዎች ደግሞ ሩታና አብርሽ እንዲለያዩ ምናምን የምትፈልጉ ሰዎች ደግሞ ማለት ነው ታነቁ። እሺ ገመድ ይዛችሁ ማለት ነው። እኔ የምላችሁ ነገር ማለት ነው ምናሉ አንዳንዶቹ ማለት ነው ሄርሜላ እኮ አላለቀሰችም፣ ያለቀሰችው አብርሽና ሄርሜላ ተመካክረው ነው አላለ እንዱ በሳር ፍጆት ያልኩት ማለት ነው ጋይስ። እና እውነታችሁን ነው እንዴ? እኔ እኮ ማለት ነው የሰው ባል ግዴታ የሄርሜላ ባል ይሁን እያላችሁ እኮ ነው እናንተ ማፈሪያዎች ማለት ነው፣ ደፋሮች፣ የሰው ባል ማለት ነው። ለማንኛውም ይሄ ነገር ለራሳችሁ አስቡበት። ወደኋላ ቪዲዮ መለስ ብላችሁ ማለት ነው። ሩታና አብርሽ አሁን የልጅ እናትና የልጅ አባት ናቸው ማለት ነው። እና ፈጣሪ ደግሞ ልንገራችሁ ማለት ነው ፈጣሪ ሩታና አብርሽን ደግሞ ምንም ነገር ቢፈትናቸው በእርግጥ አይለያያቸውም ማለት ነው። አይለያዩም ማለት ነው። ብቻ እናንተ ጥላት ቢበዛ ዛሬ ደስታቸው ጥሩ ነው። ጥላት ይብዛልሽ። ጥላት በጣም ይብዛል። ጥላቶች ይብዛልሽ፣ ግን ከነሱ እጥፍ ደግሞ ወዳጆች ነፍ ነው ብለዋል። እና ሩታዬ ደግሞ ጥላት ነፍ ነው ያላት፣ ግን ወዳጆች ደግሞ ከዛ በላይ ከዛ እጥፍ ነው ያሏት ማለት ነው። ሴቶቹ ብቻ ሳይሆን የሚወዷት ሩታ ማለት ነው ወንዶቹ ራሱ እኔ እንጃ፣ ወንዶቹ ብቻ ሳይሆን ህፃኖቹ ራሱ ሩታን ይወዷታል። እኔ እንጃ ሽታዋ ራሱ ይጣፍጣል። እውነቴን እኮ ነው ጋይዝ። ነው እንግዲህ ሩታዬ እንደዚህ ምርፋሽ ብርቅ አርገህ የቤት ባለቤት ስላደርካት ልዑልን የመሰለ በቃ ጀግና ሴት ሚስት ስለሰጠ ፈጣሪ ማመስገን አለብን። እንግዲህ ሩታዬ አመሰግናል ሳይሆን ይገባሻል፣ ሲያንስሽ ነው ይሄ ያንስሻል ማለት ነው። እውነቴ ነው። እና በጣም ደስ ብሎኛል፣ በጣም ማለት ነው። እንኳን ደስ አላችሁ ሁላችሁንም፣ በጣም ደስ ብሎኛል እውነት